ቃል እባክሽ ንቂ። ወይኔ ጉዴ! ምንድን ያደረጋችኋት? ምንድን ያላችሁ? ቃል እንዳትሞችብኝ እባክሽ ንቂ ቃል። ሰላም ጤና ይስጥልኝ ውድ የኔ ቻናል ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም ሁሉ መልካም ነው፣ እግዚአብሔር ይመስገን። እኔ በጣም ደህና ነኝ። ዛሬ አዲስ ቪዲዮ አደራ ክፍል እንግዲህ 24ን ይዤላችሁ መጥቻለሁ። አንዳንድ ነገር እንግዲህ የገባኝን ነገር አንዳንድ ነገር ልበለው። እናንተም ይሄንን ቪዲዮ ሰብስክራይብ እና ላይክ እያደረጋችሁ ሼርም እያደረጋችሁ አበረታቶኝ ማለት ነውና እንግዲህ ወይዘሮ ሰላሜና እናትሽ አይደለችም። ወይዘሮ ሰላሜና የቢሌን እናት እንዳልሆነች ለምንድነው አንቺ ነሽ የተናገርሽው? ሌላ ሰው የተናገረ ሰው የለም በሚባል ሁኔታ እንግዲህ አቶ በኃይሉና ሳሚ እየተባበሩ በኃይሉ ማነች ቃልዬን ውሃ ውስጥ ይዟት በሳህኑ ውስጥ እየዘፈዘፋትና ራሷን እንድትስት እያደረጋት ነበረ። ነገር ግን እሷ ምንም የምታውቀው ነገር የለም ነበረ። የቢሌን እናት ሰላም እንደሆነችም ማንም ሰው ነው የሚያውቀው። አልማዝ የቢሌን እናት እንዳልሆነች ቢሌንም ታውቃለች። ቢሌን ግን አንዳንድ ነገሮችን ስትሰማም በዝምታ ነው የምትሰብረው። ዝም ብላ ማውራት አትፈልግም። ሰርታ በተግባር ነው ማሳየት የምትፈልገው። አንዳንዶቹ በቅባቆቹ መቼም ብር ነውና ይሄ ብር የማያመጣው ነገር የለም። የሰው ልጅ ሰርቶ ሲበላ ነው እንጂ የሰውን ነገር ሲበላ እያጭበረበረ ለማግኘት ሲሯሯጡ ለራሳቸው ነው የሚጎዱት በማለቴ አንዳንድ ነገር እገልጽላችኋለሁ። አቶ በኃይሉና ቃልዬ እርስ በራሳቸው ቃልዬ የሰላምና እናት ነኝ ብለሽ ንብረትሽን ወደ ስምሽ እንድታዘዋውር እሷ አረብ ሀገር ቆይታ ነው የመጣችው በማለት አቶ በኃይሉ የገዛ እህቱን እንግዲህ እንደዚህ ባዳ ያመጣበት ነገሮቹን ሁሉ እያመሰቃቀለባት ነበረ። ነገር ግን አቶ በኃይሉ በአሁኑ ጊዜ ያለውና የሚያወራው ነገር ሰማይና ምድር የተመኘውና የማይመኘው ነገር ሰማይና ምድር ስለሆነበት በአሁኑ ጊዜ ትልቅ ችግር አጋጥሞት ባለበት ቦታ ጭንቀት በሰው በር ስር ሰው ከእግሩ ጋር ሰው ከሱ ጋር ወጣ ስል ሰው ማዳመጥ መንገድ ለመንገድ ላይ እየሄደ የአቶ በኃይሉ ነገር እንደዚህ ሆኖ ሊቀር ነው ወይ? በስተመጨረሻ ላይም ቢሌንን ቃልዬን በጣም እያጨናነቋት እያለ አቶ በኃይሉ ውሃ ውስጥ እየዘፈቃት እያለ ውሃ በአፏና በአፍንጫዋ በጆሮዋ እያጠጣት የሆነ በሰሃኑ በስተመጨረሻ ላይም ቢሌን እየሮጠች መጣች። ቢሌን እንግዲህ የሰላምና የገዛ እናቷ ስለማይተዋወቁ የእናቷ ሰራተኛ ሆና ቁጭ ብላለች። ወይዘሪት ቃልዬ ደግሞ እሷ የኔ እናት የእናቴ ቤት ነው ብላ ቁጭ ብላለች። እንግዲህ በመካከሉ ያው ዞሮ ቢሌንም ሰራተኛ እስከሆነች ድረስ መቼም የቤት ሰራተኛ የሆነ ሰው ከራሳችን ጀምረን እናውቀዋለንና የሰው ነፍስ እዚህ ጋር ነፍስ ውጪ ነፍስ ግቢ ስትሆን እኛም ያ ነፍስ ስትጠፋ መጠየቃችን ስለማይቀር እየሮጠች ሄደች። እየሮጠች ስትሄድ ቃልዬ ሌላ ፋይል ውስጥ ነው እያለችው። ወይኔ በቃልዬ እኔና አንቺ ብንጣላም ምንም ብታሸግርኝም
እንደዚህ ማሳጥ እንዳልሽ እንድትቀሪ ስለማልፈልግ ችግርሽ ምንድነው? እንደዚህ ያደረገሽ? እንደዚህ አዙሮ የሚጥልሽ ነገር ምንድነው? እረ አንዴ መልሶ መልሽልኝ እንዳትሞቺ ብሌን ብላ በጣም እየተሽከረከረች ነበረ። በዛን ጊዜ አቶ በኃይሉ ፈገግ ብሎ ነበረ። ምክንያቱም እሷ በብር ስለተጣሉ በየአንዳንዱን የብሌን ምስጢር ታወጣብኛለች በሚል ሁኔታ እንግዲህ ምንድነው እያጠፉት ብላ ጠይቃ ነበረ። ስትጠይቅ አልማዝ የብሌን እናት እንዳልሆነች አንቺ ነሽ የተናገርሽው እንጂ ሌላ ሰው ማን ነው የሚነግረው ብሎ ሲጠይቃት ነበረ። የተናገረው ግን ሳሚ ስልክ ደውሎ ነው። ሳሚ እንደዛ ሲያጨናንቃት አቶ በኃይሉ ተዋት በሚል ሁኔታ በአንድ ቃል ብቻ ሲለው ነበረ። ለምንድነው የምተዋት? ምስጢሬን ሁሉ እየዘረዘረች አይደለም፣ እሷ አይደለችም ተዋት ብዬ ካለው ሲል እሷ ካልሆነች አንተና እሷ ሁለታችሁ ብቻ ነው የኔ ምስጢር ይሄ ምስጢር የምታውቁትና አንተ ደግሞ ማን ስለሆንክ ነው ተዋት የምትለው ብሎ ሲጠይቀው ነበረ። እሱን ራሱ እሱ ግን ነገሮችን እያበጣበጠ እያለ ሳሚ የበኃይሉ ተላላኪ ሆኖ ነገሮቹን በጣም እያበላሸ ነበረ። ነገር ግን ቢሆንም ባይሆንም ነገሮቹ በጣም ከባድ ስለሆነ እሱ ሁሉንም ነገር በዝምታ ነው የገለጸው። ነገር ግን ቢሆንም ባይሆንም በስተመጨረሻ ላይ እንደወደቀችና ጥርሷን እንደነከሰች አልቀረችምና በስተመጨረሻ ላይ ነቅታ ነበረ። ስትነቃ ቃልዬ ሰጥ እንዳልሽ ሰጥ ብትይ ኖሮ በጣም ውስጤ ይሰበራል። እንኳንም ነቃሽ። በጣም ስለምንጣላ አሁን እኮ እጄ ላይ ስትወርቅብኝ በጣም ነው የደነገኩት። ነገር ግን አንቺ ስለነቃሽ በጣም ደስ ብሎኛል። ምን ሆነሽ ነው ብላ ስትጠይቃት ነበረ ብሌን። አይ እኔ ምንም ነገር አልሆንኩም አለች። በስተመጨረሻ ላይ ደጋግማ ስትጠይቃት በኃይሉ ነው ብሌን እንደዚህ ያደረገኝ ብላ ስትነግረው በኃይሉ ምን አጥፍተሽ ነው እንደዚህ የሚያደርግሽ ተብላ ስትጠየቅ ነበረ። ቃልዬ በኃይሉ የሆነ ምስጢር አወራሽ ብሎ ነው እንደዚህ ያደረገኝ ብላ ስትናገር ነበረ። ምስጢር ያወራሽው ነገር ምንድነው? ለኔ ንገሪ፣ በጣም እየተጨናነኩና በጣም እየተሸገርኩ ነው ብላ ስትጠይቃት ነበረ። ብሌን ባንቺ ሰበብ ነው አንቺ ነሽ አልማዝ የብሌን እናት አይደለችም ብላ አንቺ ነሽ አልማዝን ለብሌን የነገርሽው በማለት ነው ብሎ ሲጠይቃት በኃይሉን እንግዲህ እነቀ ነው ያረገችው። ብሌን አንተ ከእናቴ ጀምረክ እዚህ ደረጃ ከራሴም ከኔም እዚህ ደረጃ ምን አደረሰክ? ምስጢሩህን በየአንዳንዱ ነው የማቀው። የማላቅ መስሎክ ነው? በየአንዳንዱ አውቄ ነው ዝምታዬን የምሰብረው። ስለዚህ አንተ በኃይሉ በጣም ቅሌታም ነክ። ምን አባክ ፈልገህ ነው በማለት አናቃችሁ ማለት ነውና እንግዲህ ሰላም ጤና ይስጥልኝ። የተወደዳችሁና የተከበራችሁ የኔ ቤተሰቦች እንደናችሁ ላይክ እና ሼር በማድረጋችሁ ይሄንን ቻናል ብታሳድጉ በጣም ደስ ይለኛልና ወደ ቀጠለው ስንሄድ እባክሽ ብሌንም ሁላችሁንም ይቅርታ መጠየቅ ፈልጋለሁ። በኃይሉ ሰላምና ለማሳበድ ፈልጌ ነው እንጂ እናንተን እኮ ለማናደድ ፈልጌ አይደለም። እባክሽ ይቅርታ አድርጌልኝ ቃልዬ ሲላት ነበረ። ለማንም ሰው ይቅርታ ማድረግ አልፈልግም፣ ከፊቴ ጥፋልኝ፣ ታያለክ እኔ ባልሰራለክ ብላ ዛቻ ስታደርግበት ነበረ። ዛቻ ካደረገችም በኋላ ከሳሚ ጋራም አንዳንድ ነገር እያወሩ ነው። ላይክ እያደረጋችሁ ቤተሰብ ኦኬ። እሱም በኃይሉን ጠይቂው። ለገነት ተናግረሻል ብሎ እኮ ነው ይሄን ሁሉ ነገር ያደረገኝ። ምንድነው ከእናቴ ጋር የሚያገናኘ?
በኃይሉ እናቴን አንድ ነገር ታደርጋትና ሚስጥራችሁን በአደባባይ ነው ማውጣላችሁ። ብለልዬ እንደሱ አይደለም እኮ ትንሽ ያለ መግባባት እኮ ተፈጥሮ ነው።